ስነ ስርዓትሽን ያዥ በቃ በኋላ ስነ ስርዓትን ትይዛለህ በጥፊ ጭውት ምንድነው ጥፋቱ? ምን አድርጎ ነው አብረሽ እንዴ ዛሬ የምሯን ጠፈጠፈችው? በቃ ኧረ ጉድ ፈላ። ጥፋቱ ምንድነው? እስኪ አመንኑታ ኮኔ ጭራሽ ሰብሮታ ተስነነ ጨካኝናት እንዳድላ ልቤ ከበባ እናትሽ ከሰማች ባክ ኧረ ለማንኛውም እንመለሳለና ሰብስክራይብ በማድረግ ቤተሰብ ያ ረቢ ከወንጀል አጽዳን፣ ያ አላህ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ብርቅዬና ድንቅ የሆናችሁ ቤተሰቦቼ እንደምን አላችሁ? ለረጅም ጊዜ ጠፋ ብያለሁ አይደል? ተመልሻለሁ። እንግዲህ ምንድነው እየሆነ ያለው አብረን እናያለን። እንግዲህ ዛሬ አጣፍጣው ቀሚማ ጨውና ሱካርን አንድ ላይ አድርጋ ነው ለአብርሽ ያጎረሰችው ማለት ነው። ሩታ የሚገርም ነው። አረ ጉድ! ሰዎች ወዴት እየሄዳችሁ ነው? አሁንስ አበዛችሁ። አሁን መስመር እየለቀቃችሁ ኧረ ይደብራል። ሲበዛ እኮ ማርም ይመራል። እውነት ይደብራል። እንደዛማ አታደርጉ። ለማንኛውም ማንስ ብርቁዬ እናቴ አስገቢያቸው፣ እናቴ አስገቢያቸው። ስነ ስርዓትሽን ያዥ በቃ ለማንኛውም ቆጥሉ እስኪ። ስነ ስርዓትን ትይዛለህ አንተ። እንደ ጀብድ ነው እንደምታወራው። ልቀቀኝ፣ እንዳትነካኝ። እኔ እጄ እየቀፈፈኝ ነው። እንዳትነካኝ አሩን እኮ ካርጋት እየጎተትክ ልጇ ደግሞ በድንጋጤ እንዳይወርድ እጇም እንዳይሰበር ማነ አብሩሽዬ እንዲህ ጉቱት እያደረክ ልጁ እንዳይወርድ በእውነት ኦ ማይ ጋድ። ሎካ እርግዝና ሀሳባችሁን ቀጥሉ። ልቀቀኝ። በምን ይሆንሽ ነው? ተረጋጊ በቃ እንዴ አንቺ አምሻል እንዴ? እያስረዳሁሽ ነው አይደለ? እንዴት ነው? ምን እያስረዳት ነው? እንደ አብሩሽዬ አንተም ተበሳጭተሃል። እንግዲህ እንዳየው ከሆነ አንዲት ሹበላ የሆነች ቆንጅዬ ጉብላላ ረጅም ቆጭን የሆነች በቃ እናት ሁሉ ስሙ ቁጥር ውብ የሆነች አንዱ ይዞ መጥቷልና ጉዱ ያነገሩ ያስከፋት ነው። ማን ወንድሜ? ለማንኛውም አብሩሽዬ እሷስ ማነች? ንገረኝ እንጂ አባቴ። ቀጥል እስኪ። በጣም አስረዳው እኮ እያስረዳሁሽ ነው አይደል? መረዳት ያለብሽ ነው። ካዲ ይሄ ነው የሚከብደው። ውሸታም ከዛም በኋላ ደግሞ ጭራሽ ብሎ ኳደሽ እንዴ? አልተካድሽም እኮ እናቴ። አብራችሁ ነው ያላችሁት። ያቺ እኮ አንቺን ማማረር ነው እንጂ የመጣችው አንቺን ለማባረር አይደለም። ሩቲያ ትሮጋጊ ናት። እንዱ ካለሽ ደግሞ ቀጫጫ ነገር ናት። ጥሉዝ አድርገሽ ታወጫታለሽ። ምን አንቺ የሰራሽበት ቤት በጣም ታረቃለሽ። ለማንኛውም ነገሩ ከባድ ነው። እስኪ ሀሳባችሁን እግዚአብሔር ተራባትሽ ነው። ስነ ስርዓት ነው። አንተስ ትራክ መቼ ነው እንዴ? አንቺ እንዴት ነው የሚያደርግሽ? አንተ ስነ ስርዓት ግን ያዝ። ኧረ በለው እንደው ወጣጠራካት እኮ አባቴ። ምንድነው እሷም ደግሞ ዛሬ ይኸውልህ ቆሚስ ለብሳ እሳት ጎረሳ ነገር ደባብሷ ቁጭ ብላ እየጠበቀችው ነው። የጎረሰችው እሳት የሚያቃጥሉ ነው መሰለኝ። ከባድ ነው። ለማንኛውም እስኪ መቼ ነው ከማንም ጋር እየተለጣጠፍክ እየመጣ መቼ ነው ወይ? ሲያንስ ነው። ኧረ ዱላ ስጣት በእናትህ። ሲያንስ ነው። ዱላ ስጣት። ሚስት ባሏን ተፈታፈች። ከዛም ዱላ ብላ ደግሞ ሲያንስ ነው። እዚህ በላይ ሊፈነክችው ነው እንደሩትዬ። አሪተይ አንቺም ተረጋጊ እንጂ ምን ነው። ለማንኛውም ቁጭ ብላችሁ ብትነጋገሩ አይሻልም?
መከራከርሽ ተመካከሩ እንጂ ለማንኛው በጣም ጥሩ ስራ ሰርተሃል አብርሃም ና ተረጋግተህ ብታወራት ይሻላል ብሩሽ የምልታመጣ ነው አለንጋ ልታመጣ ነው ወይስ ውሃ ኩባያ ልታመጣ ነው ቱናደስ ትሮጥ ሳይ ምናምን አለንጋ ወይ ቀበቷም ተጉርፍ የምታረጋት መስሎኝ አባቲያ ለማንኛውም ምን ይታወቃል እስኪ አረ ዱላ ረጣት የፈለገችው ነገር አረ ዱላ ቆይ ለምለው ኩባያ እየፈለክ ነው ምንድነው እኔ ፈራው አባቲያ አንዳንድ ሰዎች ቁጭ በሚፈልጋሉ ከባድ ነገር ለማንኛውም ሐሳቦቹ አንተ ግን እንግዲህ በስነ ስርዓት እኔን በስነ ስርዓት በአግባቡ ማውራት እያናገርኩ ነው እያናገርኩ ነው ምንድነው የተነጋገርነው ግን ደግሞ ከዚህ በላይ እኔ ተሩጋጉ ቀስ ብላችሁ ተነጋገሩ ምንድነው እናንተ የማይተዋወቅ ሰው ሆናችሁ እኮ ለማንኛውም አልታገስሽም ገባሽ አሁን ይሄ ሁሉ ነገር ከፈጠርሽ በኋላ በሰላም ልታወሪኛችን ገባሽ መጀመሪያ የፈጠርሻቸው ነገሮች እውነት ነው አጭህችልክ አይደል ቆስ ብላ አጎረሰች አይደል አይ በጣም ይጣፍጣል መሰለኝ ጉርሻ ከባድ ነው ለማንኛውም እኔም በስነ ስርዓት ነበር ያናገርኩ ምን አገባሽ ብለህ ጀመርከው አያገባሽ በዚህ ልክ እኔን የምናገር መብት ማንም አልሰጠሽም አያገባሽም እሷን እኮ ነው ያገባው እንዴት ነው የማያገባት ዱባይ ወስደሽ ሩብቱን አርጋ ገብታት አይደል የመጣከው ደግሞ በዛ ላይ አርግዣለሁ አስረግዞኛል ይያል የልጅ እናት አይደል እንዴት ነው የማያገባ ከባድ ነው በነገራችን ላይ ሁሉም ነገር ያገባኛል ብለሽ አታስቢ አንዳንድ ነገሮች ዝም ብላችሁ ጥልቅ ብላችሁ እኔን ይመለከተኛል አትበሉ ማያገባችሁ ነገርም አለ እውነቱን ነው ሀቅ ነው ለማንኛውም ገባሽ ሲሆን ይሆናል ሲቀርብ ይቀራል ነው በቃ እሰነ ወንድ ልጅ እንደ ሲቆጥነስ ሲሆን ይሆናል ሳይሆን ይቀራል እንደዛ ነው መሆንም ያለበት በእውነት ነገር ግን ከርብታ ጋር እንደ ቀልብ ይቀርብ ያብርሽዬ ለማንኛውም ቀጥል እያወራው አይ ግን ቢሆን ጀምሮ በስነ ስርዓት እያወራው ነው አያገባሽም ብለን ይጀመርከው አያገባሽም ብዬ አልጀመርኩም እኔን ስገፈትሪ ነው አያገባሽም ያልኩሽ እሺ አያገባሽም ያልኩሽ ስገፈትሪ ነው ስገፈትሪው ነው አያገባሽም ያለውና እስካሁን አረሳሽም እንዴ አያገባሽም ያለው ነገር ለዋንኛው ስለዚህ ስነ ስርዓት ይኑርሽ እጅሽን ደግሞ ከዚህ በኋላ ሌላ እንዳታነሽ አረባክ ግን ደህና ነገር በይሰማው እውነት ነው ስነ ስርዓት ይኑርሽ ባለሽን ማክበር አለብሽ ሩቲያ እናቲያ ማክበር አለብሽ ደግሞ አንተም ልታከብራት ይገባል እሷ ሚስት ከሆነች ሌላችሁ ምናምን ነገር እንደዚህ ዝኑት ወንብር ብሩቅ ያላችሁ ደግሞ እዚህ እየመጣችሁ የልጅቷን ልብ ድንጉጥ ሙቱት ቁርጥ ያረጋችሁ ልጅቷን ምንድነው አታሱቃየቷ ምንድነው አብሩሽ ለዋንኛው ግን በይሰማው እየነገርኩ ነው አውራኝ እኔ የለም እንደ ጓደኛና እንደ ወንድም እያናገርኩ ነው እንደ እሷን የማያገባሽም እሱን የማያገባው ምንድን ነው ነገሩ አንተ እኮ ሩቲን አገብቻታል ከዚህ በኋላ ሌሎችን አያገባቸው እስቲ ለማንኛውም ማስረዳው እንጂ አልነግርሽ ላንቺ መነገር ነው ያስፈልግ ለምን እንዳገኘዋት አራባለው ሲጀመር ማለት ነው ለምን እንዳገኘው ነገርሽ ሩቲያ ምን ያደርግልሻል እናት ራስ ሚታት እንጂ ሆነብሽ ለዋንኛውም ተረጋግና ትነጋገሩ እኔ ያደረኩት በቃ በሰላም ልጅቷን አረጋግጬ መናገር ነበረብኝ አንተ ተረጋጋ የራሷ ጉዳይ ምን አገባው አንተ ስለሷ ይባላል እኔ እዚህ ጋር እንደዚህ ይሁንኩኝ ምንም ይባላል ሩይ ባበልባ ማለት እኮ ሩቲያ እሱ እኮ ያው እንዳገር ልጅ እንዲሄዱ አስቦላት ምናልባት እንዲሱ ታለቃችሁ ለዛ ነው እንጂ ለሌላ አይደለም ምናልባት እንደዛ መስለው ታየኝ ሩቲያ በነገራችን ታውቃለሽ ምን አገባ ያገባዋል ያገሩ ልጅ አይደለች እስኪ ለማንኛውም ምን እንዳገባው በደንብ ጠይቂው እንጂ አሰረሷል ለመረጋጋት ነው እንትላለ ዳታውረ ምንም እኮ ያቆና ነገር አይደለም የሰራው ደግሞ ደረትና ተትገባለህ እንዴ በጣም አሳፋሪ ስራ ነው የሰራው ሩታ ማግኘት ጥፋት ነው እሷ እውነትሽን ነው አሳፋሪ ስራ ሰርቶ ቤት ገባ በር ለምን ከፈትሽ በቃ አንቺ ዘው ቁልፍልፍ ያደርግበትም ነበር አይደግ አረክሽም ካንም ከፈትሽለት ለማንኛውም እስኪ ምንድነው አሳፋሪ ስራ የሰራው ይሄን ያክል ያካበርሽው እንስማው እንጂ ማግኘት ጥፋት ነው እሷ እንዴ ቆይ አንተ ጋር ልጠይቅሽ እቺ ልጅ ካንቺ ጋር ባገናኝ አይ ጉድ ነው
ብታገናኛትማ በዚህ መንፈሷ እንዴት ነው የምታወራው? ፀጉሮቿን ቡጫጭሯ ንጫ ነበር የምጨርስባት። ለማንኛውም ተረጋግታችሁ አውሩ። አንተም ደግሞ እንደማታወራ ስለማት አንተ ግን ቃልን አፍርሰህ ሁሌም አንተ ቃልን አትጠብቅም። ለቃልም አትገኝ ማትረባ ሰው ነህ። ዛሬ በቃ ማነች ሩቲ ቆሚስ ትታ ቲሸርት ለብሳ እሳት ጎርሳ ቆማ የጠበቀችው በምክንያት ነው። ዝም ብላ አይደለም። ለማንኛውም እጇን ለቀቅ አድርጋትና እስኪ ከሱ ላይ ትነጋገሩ። አንቺም ደግሞ ዝም ብለሽ አትጋፍተሪው። ቅድም ያጎረስሽ ጥፊ በቃል ምንድነው? ጉርሻ ደጋግመሽ እያጎረስሽው እኮ አይከብድም? እጅ ራሱ ያምሻል። ጥሩ አይደለም። ለማንኛውም እጇን ለቀቅ አድርጋትና አውሩ እስኪ። ትይዛለህ አንተ እንደ ጀብድ ነው እንደምታወራው። ልቀቀኝ፣ እንዳትነካኝ። እኔ እጄ እየቀፈፈኝ ነው። እንዳትነካኝ፣ ልቀቀኝ። ሩትዬ መጀመሪያ እንድትሯገጥሽና እንድትንቧሯጥ እምቡር እንዳልቻለ ሆነልሽም እናቴ። በአንድ ልጆቹ ብቱ ሲያደርግ መውጣት አቅቶሻል። ከባድ ነው አንዳንድ ጊዜ እኮ ሙላሳችሁ ጁጉኑን ተለምና እንግዲህ ሴቶች ልቁቅስ አረጓችሁ ማለት ነው። ልቁቅስ ያረጓችሁ ደግሞ ጸባያችሁ ደግሞ አንድ ጊዜ ጭውት ቢያረጋት ማለት ነው። የቅድም ጉርሻ የሳ ቢሆን ቆስ ብላ በስነስርዓቱ ነበር የምታወራው አይደለ እንዴ? አዋሽ ለማንኛውም አርቼ አቤል ግን ከዚህ በኋላ በመሀላችን ገብተህ ምንም አይነት ነገር እንዳታወራ። በመሀላችሁ እኮ የምገባው ማለት ነው እንዳታወራ። በቃ ከዚህ በኋላ እየነገርኩ ነው አይደል? በመሀላችን ገብተህ ምንም ነገር እንዳታወራ። ማንን ሰራን እንዴ? በመሀላችሁማ ያልገባ ማንም የለም። ሁሉም ሰው ገብቷል። ሁሉም ሰው ወጥቷል። ማን አብርጩ አሁን ግን በጣም እያበዛችሁ በእውነት እየደባበርን ነው። በቃ በየቀኑ ጭቅጭቅ። ባለፈው ከዚህ በኋላ ጭቅጭቅ የለም። አርጉዛለች አላስደነግጣትም ፍራንክ ምናምን ቀርቷል ብለን ነበር ወይስ ካረገዘች በኋላ ደግሞ ሙሉ ገማ ማረካ ሁለት አርቹ አረግ ነው እንዴ? አረጉን ከባድ ነው ነገሩ። ሩቲ ግን ጥቡቅ አድርግና እሷን እንደ ሁለት ትንኩዋካ እሱ ነው የሚሻለው። አባቴ ምንድነው የቀነሰ ነገር አለን? ለዋንኛ እንዲለፈልፍ እንዲሳደብ ይፈቀድለት። ምን እያረክ ነው ማለት? ማንም እኮ ወጥቶ እየሳደበ አይደል እንዴ? እየነገርኩሽ ነው እንዳትገባ ነው። የሚሳደቡማ መሳደብ የለባቸውም። ያ ምን ነገር አለ? ይሳደብ የለም። ለማንኛውም ሩቲ አንቺ ይወቀሻል። ረፍት አድርጉ። አቪዮልና ማን ነው ሩቲዬ ትኖጋገሩ እስኪ እናንተ ራስ ገሆና ገማቸው እንዴ? እነዚህ ያንተ ማንነት አይደለም ይሄ የምታረጋቸው ነገር። እኔ ልንገር አይደለ? እኔ ላይ የትኛውም ሴት እጅ አንስቶብኝ አያውቅም። እሷም እንድታነሳ አልፈቅድላትም። ከዛ ሀቁ ነው ጀመረ። ሌላ ሴት በምን ምክንያት እጇን ታነሳለች? ሩቲ ደግሞ ባሌ ነው ብላ ስላመነች የኔኑ ይጉድለኑ ስላለች ሌላ ደግሞ ስትወስድባት ቆንታም ይሁን ፈርታ አነሳችን። ጉዱ ምንም አረጋ አይቻለም። አብሩሽዬ ትጉስቱን እስተ ለማንኛውም ያለፍኩት ይበቃታል። ስለዚህ ከዚህ በኋላ እኔ እሷን ተረዷት እየተባለ እንደፈለግሽ መሆን አትችልም። የቀረው ይቀራል። ምንም ነገር ከፈለግሽ እኔ እንደፈለጉ መሆን አይቻልም። ምክንያቱም ማንም ሰው እኮ መብት እንዳለው ግዴታም አለው እና ያው አንዳንዴ ሰዎችን ደግሞ መብት ነው ብሎ እንደፈለጉ መራገጥ ምናምን ነገር ጥሩ አይደለም። መከባበር ነው። ትዳር በክብር ነው እንጂ በፍቅር ነው እንጂ በሩጫ በቦክስ በጉርሻ ምናምን ነገር አይደለም የሚሆነው። ለማንኛውም ጥሩ ጋጋነ ቁጭ ብላ ያስረዳው። ግዴታ የለብኝም የሆነ የግዴታ ኑሮ አይደለም የምኖረው። አብርሽ ተረጋጋ። አንተ ራሱ እግዚአብሔር ነው ምሬ ነው መሄድ ከፈለገች ነው የተመረዘ አእምሮ ያላቸው እንዋናቸው ባባይ ዲናነ ለማንኛውም አመንኑታ ኮኔነ ትራሰብሩታ ተስነነ ጨካኝናት እንዳድላ ፉጉግታ ትጥሏላችሁ። እንደነው በሰው ባል እንደዚህ በቃ ኩንፍ በበለሽ እናት ያ ፉንዱቀት ያለሽ እንዴ? 32 ጥርሶችሽን ወጥ አድርገሽ ምናምን ነገር እንግዲህ እናት ያ ይመችሽ። ለማንኛውም አሩማመዳችሁ ራሱ ያምራል። ደስ ነው የምለውና ወዴት እየሄዳችሁ ነው? እናት አለምዋ የሰውን ባል ወዴት እየወሰድሽው ነው? አሁንም እየሳቅሽ ነው እንዴ? እስቲ ኮስተር በእናት
አረተ ይወቃቻል ለማንኛውም እንግዲህ ይወቃቻል አሁን ያዛችሁት ነገር ጥሩ አይደለም ሩቲን አታስከፋት አስረግዛችሁ ደግሞ ልጉቷን አታስከፋት ይባላል መሰለኝ ለማንኛውም ውድና የተከበራችሁ ብርቅዬና ድንቅዬ ሆናችሁ ውድ ቤተሰቦቼ ወዳችሁና ፈቅዳችሁ እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ ነባሮች ላይክ በማድረግ ሐሳብ አስተያየታችሁን ኮሜንት ከስር በማስቀመጥ አዲስ ገቢዎች ደግሞ ሰብስክራይብ በማድረግ የዚህ ቤተሰብ አባል ሁኑ ሁላችሁንም ለአላህ ብዬ ወዳችኋለሁ አላህ Subhanahu Wa Ta'ala ሀገራችንን ሰላም ያደርግልን ህዝቦቻችን ይጠብቅልን ሀብታም በሀገራችን ሀብታም ያደርገን ስደትን በቃችሁ ይበለን በቃውንስ ሰለቸን ብለን ደግሞ ወደ ሀገራችን እንገባለን ብለን ስናስብ ቀድሞ የገቡ ደግሞ የት ይመጣላችሁ አያስቀምጥ ኑሮ ውድነቱ አረ ይቀርብ ተስፋ ያስቆርጡናል ማለት ነው ስለዚህ ሀገራችን ሀብታም ያደርግልን ኑልን ልጆች ይግቡ እንድሉ ማለት ነው ሰርተን እንድንለወጥ በሀገራችን ሀብታም ያደርገን ሀብታም መሆን አምሮኛል በቃ አሁን ሁላችንም ወዳችኋለሁ ሰላም አለይኩም ሰብስክራይብ በማድረግ ቤተሰብ ይሁኑ ያ ረቢ ከወንጀል አጽዳን ያ አላህ እርጋታን ስጠን ያ ገፋር ሰላም አምጣልን አንድነት እዝነት ሞላብን